እንግዲህ የኤቫ ሾው ምንም ሳያርፍ እየሰራ ነው። በሚዲያውም በሶፍትዌሩም ዴቨሎፕ አድርገናል። ያንን ደግሞ ኢንሳ ሴኩርድ አድርጎናል። የሶፍትዌራችንን አፕሩቭ አድርጎ ሰርቲፊኬት ሰጥቶናል። ምናልባት ቴሌቪዥን ላይ ወይም እዛ አጠገባችሁ ሆን ደብዳቤውን አሳያችሁ ነበረ። ፔጃችን ላይም ለጥፈነዋል። የአእምሮ ጥበቃ እውቅና ሰጥቶናል። ኤቫ ኢቲኮን ይላል www.evaeticon የሚል አለን። እዛ ላይ ገብቶ ሰው ማየት ይችላል ዌብሳይቱን። አሁን ፕሮፐር የሆነ ዌብሳይቱ ዋና አላማው ምንድነው? አንድ ሰው ቤት መገንባት ቢፈልግ የውሃ ስራ መስራት ቢፈልግ የት ነው እነዚህን ቁሶች ማግኘት የሚችለው? ማቴሪያሎች የት ነው ማግኘው? ከየት ሱቅ ነው ማግኘው? እሱን ደግሞ ለመስራት ምን አይነት ባለሙያ ያስፈልገኛል? ያንን ለማከናወን ደግሞ ዴሊቨሪ ያስፈልጋል። ትራንስፖርቴሽን፣ ያንን ትራንስፖርት አንድ ላይ ኢንተግሬትድ ያደረገ ማሽን ብትፈልግ፣ ኢኩዊፕመንት ብትፈልግ፣ እያንዳንዷን የኮንስትራክሽን እቃ ብትፈልግ እዚህ ኤቫ ኢቲኮን ላይ ማግኘት ይችላል። ይሄ ደግሞ ኢትዮጵያ የዲጂታል ሲስተምን ለማስቀጠል እስከ 2030 ስትራቴጂክ እቅድ አላት ዲጂታል ኢትዮጵያ በሚለው። ይሄን የመንግስትን ዓላማ ሰክሲድ ለማድረግ አንዱ እና ትልቁ ገንዘብ የሚንቀሳቀስበት ይሄ ዘርፍ ነው። የሀገርን ኢኮኖሚ ይዞ የሚንቀሳቀስ ብዙ የስራ ኃይል ይዞ የሚንቀሳቀስ ተቋም ነው። የኮንስትራክሽን ኢንዱስትሪ ቀላል አይደለም። በውሃው ዘርፍ፣ በመንገዱ፣ በምን ብትል እዛ ላይ መንግስት ቢያግዘን፣ ምክንያቱም ትልቅ ሰው ገንዘብ ይፈልጋል፣ የሰው ኃይል ይፈልጋል። እዛ ላይ የመንግስት አካላት ሌሎችም አካላት ቢያግዙን ወደ ዲጂታል ኢትዮጵያ መጣን ማለት እኮ ነው። አዎ ሁሉን ነገር መንግስት ሰርቶ አይችልም። ሁሉም ቦታ ደርሶ አይችልም። ባለፈው ጠቅላይ ሚኒስትሩ ሲናገሩ ሀሳብ ያለው እውቀት ያለውን ሰው የሚያግዝ አመራር መኖር አለበት። ሀሳቡን እውቀቱን በገንዘብም በሰው ኃይልም ደግፎ ከሄድን የምንፈልገውን ብልጽግና ላይ መድረስ እንችላለን። ኢትዮጵያ ከዓለም ተወዳዳሪ እንድትሆን የኢትዮጵያ ኮንትራክተሩ፣ የኢትዮጵያ መሀንዲሱ፣ የኢትዮጵያ አማካሪ ከኢትዮጵያ አልፎ ሌላ ዓለም ላይ መስራት እንዳለበት በግልጽ ያስቀመጡበት ነገር አለ። የውሃ ዘርፋችንንም በአግባቡ ማኔጅን ለማድረግ ኢትዮጵያ የውሃ ማማናት እየተባለ ግራውንድ ወተራችንን በአግባቡ አውጥተን ለመጠቀም እያንዳንዱ ማህበረሰብ የንጹህ መጠጥ ውሃ አቅርቦት ችግር አለ። ለእንጆ ሁሉ የተደገፈ እየተሰራ ያለበት ነገር አለ። ስለዚህ ይህንን ማገዝ የሚችል የቱ ጋር ሪሶርስ አለን፣ የቱ ጋር የውሃ መጠን አለን፣ ምን አይነት የውሃ መጠን አለ፣ ለምን አይነት ሰው ማቅረብ እንችላለን፣ ዲዛይኑ ምን መምሰል አለበት የሚለው ላይ ሲሪየስሊ መስራት ያለበት። በተለይ ጥናት ላይ ትልቅ ስራ መስራት አለበት። የሰርፌስ ውሃ ይሻለናል ወይንስ ግራውንድ ወተር ይሻለናል? ግራውንድ ወተር ደግሞ ፖቴንሻሉ ምን ያህል ነው? ለምን ያህል ጊዜ ሰስቴን አድርጎ መቆየት ይችላል? እንደ አዲስ አበባ፣ እንደ ባህር ዳር፣ እንደ አዳማ፣ ሐዋሳ ትልልቅ ከተሞች ላይ ደግሞ ከግራውንድ ወተር ይልቅ ሰርፌስ ወተር ይሻላል። እሱን እንዴት አጣርተን መጠቀም ትልቅ ኮስት ሊጠይቅ ይችላል። መጠቀም እንችላለን። ግራውንድ ወተር ከኮስት አንጻር የተሻለ ነው። ወጪው ይቀንሳል ከሰርፌስ ወተር ይልቅ። የማጣራትን መንገድ ግን ማህበረሰቡ ከሚያስፈልገው አንዱ መጠጥ ውሃ ነው። ሲቀጥል ቤት ነው ብለን ብዙ ጊዜ አውርተናል። ያለን ኢኮኖሚ ሪሶርስ ለማውጣት ደግሞ መንገድ በበቂ ሁኔታ መዘርጋት አለበት ብለን እንላለን። ዛሬ አጀንዳችን ላይ ሚስ ላለማድረግ በዲጂታል ኢትዮጵያ www.evaeticon ላይ ከገቡ እያንዳንዱ ሳፕላየር እዛ ላይ ሬጂስተር እያደረገ ምርቶቹን ሀብቱን እዛ ላይ ቢያደርግ ወረዳ፣ ዞን፣ በመላው ኢትዮጵያ ያለ ሰው ኢቭን በመላው ኢትዮጵያ አይደለም በመላው ዓለም ያለ አካል ሳፕላየሩ እዛ ላይ ሬጂስተር ካደረገ ወቅታዊ ዋጋውን ካስቀመጠ ውሃ የሚገነባ አካል ሪግ የት ነው ማገኘው? ፓይፕ የት ነው ማገኘው? እነዚህ የውሃ ማቴሪያሎችን ውሃ ለመገንባት የሚያስፈልጉ ማቴሪያሎችን የት አገኛለሁ ግን እዛ ላይ ማግኘት ይችላል። ስለዚህ ይህንን ለማድረግ ትልቅ ኃይል ይፈልጋል፣ ትልቅ ሰው ይፈልጋል፣ ብዙ ሰው ይፈልጋል፣ ገንዘብ ይፈልጋል። አንድ ሲስተም ውስጥ እስከባት ከዛ በኋላ በሁለትና በሶስት ሰው ነው ማኔጅ የምታደርገው። ኦልሬዲ ሬጂስተርድ ነው። ካምፓኒውን ፕሮሞት ያደርግበታል። በየጊዜው ወቅታዊ ዋጋውን አፕዴት ያደርጋል። ስለዚህ የውሃ ዘርፍ ላይ መንግስት በጀት መመደብ ቢፈልግ፣ የሰው ኃይል ቢፈልግ፣ ማሽነሪ ቢፈልግ ወቅታዊ ነገሮችን እዛ ላይ ማግኘት ይቻላል። ዓለም ላይ ያለውን ኢትዮጵያ ውስጥ ያለውን ከዛ ተነስቶ መንግስት የሚፈልገውን በጀት እየመደበ በሚፈልገው ጊዜና ገንዘብ ስራዎች ተሰርተው ወደ መሬት ማውረድ ይቻላል። ገንዘብ አይባክንም። ቢሊየንስ የሆነ ብር ማዳን ትችላለህ። ዝም ብሎ የዋጋ ማስተካከያ ወይም ጨረታ በግምት አይሞላም።
ፕሮፌሽናል በሆነ መንገድ ይሞላል። ኢፕሮክመንት ብሎ መንግስት የጀመራቸው ስራዎች አሉ። ይሄ ገንዘብና ኢኮኖሚ እየሰራ ያለው ፒፒኤ እየሰራ ያለው ፒፒኤ የሚሰራውን ስራ በጀቱን በአግባቡ አውቆ ወደ መሬት ለማውረድ እንደነዚህ አይነት ፕላትፎርሞች ያስፈልጋል። ይሄ ድጋፍ እኛ ግለሰብ ስለሆንን ወይም በጣም ክሎዝ የሆነን አካላቶች ጋር በጣም ስለማንተዋወቅና ስለማንገናኝ ጋፖች ቢኖሩም እንደ ሚዲያ እንደ ናሽናል ሚዲያ መንግስት እያገዘ ባለበት የኢትዮጵያ ብሮድካስት እያገዘ ባለበት ሚዲያ ላይ እየደገፈን ባለበት ሚዲያ ላይ እንደነዚህ አይነት ሶፍትዌሮችን ብንጠቀም በ2030 ዲጂታል ኢትዮጵያ እቅድን አንዱ የዚህ ዘርፍ አጋዥ ይሆናል። ከዛ ደግሞ ከታገዝን የውሃውንም ጉዳይ ዲቴክት የሚያደርጉ ሶፍትዌሮችን ዴቨሎፕ ማድረግ እንችላለን። የፕሮጀክት ማኔጅመንት ሶፍትዌሮችን ዴቨሎፕ እናደርጋለን። መንግስት በራሱ እየሰራ ያላቸው ስራዎች አሉ። ኢንቴግሬሽንም እኮ ይቻላል። ኢንዲቪጁዋሊ እኛ የምንሰራው ስራ ላይ ፎከስ ዶን የምንሰራው ስራ ላይ እና ጠቅልለህ የምትሰራው ስራ ለማኔጅመንት አስቸጋሪ ነው የሚሆነው። ፎከስ እንሆናል። አሁን ወቅታዊ ዋጋና ዴሊቨሪ ላይ ስትሰራ አንዷን ትሰራለህ። የውሃ ሀብታችንን በአግባቡ ማኔጅ ለማድረግ የዩቲሊቲ ላይኖችን ምናምን ቼክ ለማድረግ ዲቴክት የሚያደርጉ የቱ ጋር ተበላሽቷል፣ የቱ ጋር ውሃ እየፈሰሰ ነው፣ የቱ ጋር ምን አይነት ነገር አለ የሚለውን ለማወቅ የቱ ጋር ውሃ ይደርሳል አይደርስም፣ ፖቴንሻሉ ምን አይነት ነው የሚሉትን ደግሞ አንድ ዘርፍ ላይ እንሰራለን። ፕሮጀክት ማኔጅመንቱን፣ ኮስቱን፣ የሰው ኃይልን፣ ንብረትን ምናምን በአግባቡ እየተሰራ የሚያደርግ ደግሞ ትራክ የሚያደርግ አንድ ነገር ላይ ብንሰራ ፎከስ እንሆናለን። ይህን ዘርፍ ማሻገር እንችላለን ማለት ነው። ስለዚህ የውሃ ሀብታችን ላይ መስራት ካለብን